አንዳውትሊ የሆነ ሪዝናብል የሆነ ሰው በሙሉ አጨብጭቦ የሚደግፈው ነገር ነው። የግድ የቴክኖሎጂ ባለሙያ መሆን አይጠበቅብህም። ትንሽ ወንዝ ስትሻገር ምንም ነገር የለም። ከ5 ከ10 ዓመት በኋላ ራሳችንን ላንከላከል እንችላለን። የመንግስት ምርጫውማ አይመስለኝ ግዴታው ነው። በእነሱም ደረጃ ዳታቸውን ፕሮቴክት መደረግ አለበት። ኤልቲኢን ኢምብሬስ አድርገን ሳንጨርስ የ5G አሁን ላይ እንደ ሀገር ያልተረዳነው ነገር ቢኖር እንደዚህ ዲጂታል ኢትዮጵያን በተመለከተ ምን ያክል ዳታ አለ። የሆነ ሱቅ ውስጥ ያለ የሆነ ሱቅ ከፍቶ ቡቲክ የሚሰራም ድርጅት ሁለታችንም ንግድ ፍቃድ ነው ያለን ሊመስል ይችላል። ዳታ ብታበራ አይመጣም። ልታወራ ትችላለህ። ኢቭን አንድ ካንትሪ ካላት ጂዲፒ ሁላ ጋፕ ብቻ ሳይሆን አልተነካም። ትልልቅ ነው። አሁን የተሻለ ነው ብለን እናስባለን። ግን እንደ ሀገር ብቻ ሳይሆን ያሉን ስታርታፖች ካያቸው እንደ አዲስ አበባ ነው የሚመስሉኝ። በትክክልም ገንዘብን ኤም ያደረገ ነው እንጂ ዲጂታል 2030 ሲነሳበት መንግስት ነው። ትልልቅ ነው። አሁን የተሻለ ነው ብለን እናስባለን። ግን ፓወርፉል መሆን እንደምንችል የተረዳን አይመስለኝም። ዛሬ መንግስት ላንች ባደረገው ዲጂታል ኢትዮጵያን በተመለከተ ላንች ያደረገው ኮሪዮን ሀሳቦች አሉ። በዛ ውስጥ ከሀሳቦች ውስጥ አራቱን መርጠን እንደ ቴክኖሎጂ ባለሙያዎች እንወያይበታለን። ዮሐንስ ማናዬ ይባላለሁ፣ የዌብ ስኪልስ ማናጀር ነኝ። ኤርሚያስ ይባላለሁ፣ የዮምቴክ ግሎባል ሲኢኦ ነኝ። ሲሳይ ይባላለሁ፣ የዮምቴክ ግሎባል ሲኒየር ዲቨሎፐር እና ፕሮጀክት ማናጀር ነኝ። እንደዚህ ዲጂታል ኢትዮጵያን በተመለከተ ከያዝናቸው 3 ዋና ነጥቦች አንዱ የመጀመሪያው ኤክስፓንዲንግ ዲጂታል ኢንፍራስትራክቸር ኤንድ ኮሚኒኬሽን በሚል ዙሪያ ነው። እሱን የግላችን አስተያየት እንድትሰጥ ኤርሚያስ ካንተ ጀምር። የዲጂታል ኢትዮጵያ 2030 በመንግስት ራቲፋይ ያደረገው እንደው ላንች ያደረገው ፕሮግራም ላይ በተወሰነ መልኩ ኦፊሻል ይሁን አይሁን ባላውቅም በትምህርት ሚኒስቴር በኩል የወጣ ዶክመንት ነው ለማንበብ የሞከርኩት። ወደ 110 የሚሆኑ ፔጆች አሉት። ከዛ ውስጥ እንግዲህ መንግስት ፕላን ካደረጋቸው አንደኛው የመጀመሪያው የቴክኖሎጂ ኢንፍራስትራክቸር እና የቴሌኮሙኒኬሽን ኢንሃንስመንት ወይም ደግሞ መሰረተ ልማትን የማስፋፋትና ግንኙነትን የማሳደግ የሚል ነው። ከዛ ውስጥ 4 ፒላሮችን አስቀምጧል። የመጀመሪያው ፒላር ስኪል ላይ መሰራት እንዳለበት ነው። ፎር ዘ ኔክስት 5 years ስፔሻሊ የመንግስት ሰራተኞች የሆነ ኦልሞስት ወደ 100% የሚጠጉት ዲጂታል ስኪል ኢንሃንስ እንዲያደርጉ የተቀመጠ ራቲፋይ የተደረጉ ነገሮች አሉ። ከቴክኖሎጂ መሰረተ ልማት ጋር ተያይዞ የማስፋፊያው ስራ ምንም ላይክ አንዳውትሊ የሆነ ሪዝናብል የሆነ ሰው በሙሉ አጨብጭቦ የሚደግፈው ነገር ነው። የግድ የቴክኖሎጂ ባለሙያ መሆን አይጠበቅብህም። የቴክኖሎጂ ኢንፍራስትራክቸሮች ውስጥ ግን ምን አይነት ኢንፍራስትራክቸሮች ናቸው ስፔሻሊ ዚስ ታይም ሃት ዲማንድ ወይንም ደግሞ ግዴታ ለኛ እንደ ኢትዮጵያ ዲቨሎፒንግ ካንትሪ ስፔሻሊ የአገሪቷ ጂዲፒ ወይም ደግሞ ኢኮኖሚውም እያደገ ስለሆነ ያለነው ደግሞ የኢንዱስትሪያላይዜሽን ብቻ ሳይሆን አጠቃላይ ሌላ ኢራ እየመጣ ነው which is የኢንተለጀንስ ኢራ ወደ አርቲፊሻል ኢንተለጀንስ እየተሸጋገርን ስለሆነ ትላልቅ የሚባለው የቴክኖሎጂ ኢንፍራስትራክቸሮች ማስፋፋት የመንግስት ምርጫውማ አይመስለኝ ግዴታው ነው። ብዙ ኢንሃንስመንቶች አሉ ኢንተርምስ ኦፍ ከአርቲፊሻል ኢንተለጀንስ ጋር አሁን ኢትዮጵያ ውስጥ ያልነበሩ ብዙ ነገሮች አሉ። ፎር ዘ ኔክስት 5 years ብቻ ሳይሆን ሶፋር የተሰሩ ስራዎች ራሱ ፕሮሚሲንግ የምንላቸው ነገሮች አሉ። ኢንተርምስ ኦፍ ዴታ ሴንተር የቴሌኮሙኒኬሽን ላይ ያለው ኤክስፓንሽን ኤልቲኢን ኢምብሬስ አድርገን ሳንጨርስ ወይም ደግሞ ሎንግ ተርም ኢቮሉሽን የሚባለውን የኔትወርክ ኮኔክቲቪቲ በደንብ አዳፕት ሳናደርግ ነው የ5G ኮኔክቲቪቲ ላይ ጆይን ያደረግነው። ሪላቲቭሊ በጣም የሚያስደንቅ ደስ የሚል ለውጥ ነው ያለው። ፎር ዘ ኔክስት 5 years ደግሞ አይ ሚን ሁሉም ሰው ኤክሳይት የሚያደርገው ነገር ነው። ከስማርት ሲቲ ጋር የተገናኘ ኮኔክቲቪቲ ሚሊታሪ ሳይንስ ላይ አጠቃላይ ግን ይሄ የቴክኖሎጂ ኢንፍራስትራክቸር ኢንሃንስ ሲደረግ ወይም ደግሞ ኤክስፓንድ ሲስፋፋ የዜጎችን ህይወት ስፔሻሊ ደግሞ ከአዲስ አበባ ውጭ ያለውን ሰው ተደራሽ ያደርጋል ብዬ አስባለሁ። አዲስ አበባ ላይ የቴክኖሎጂ ኢንፍራስትራክቸር የዛን ያክል ዲማንዲንግ ነው ከምንለው ያለፈ ነው። ከዛ አዲስ በጣም የአዲስ አበባ ኢንሃንስመንት ስኬሊንግ ክሬዚ ሁላችንም በየቀኑ ኦብዘርቭ እንደምናደርገው ሶ እኔ አም ኤክሳይትድ በጣም ነው ደስ ያለኝ። ውስጡን ነገሮች የተወሰኑትን ለማንበብ ሞክሬያለሁ። እንዳልኩት ዲቴይል ምናምን ሀሳብ ለመስጠት ቢያስቸግርም አንብቤዋለሁ። ወደ 110 የሚሆን ፔጅ ነው። ግን ኢንፍራስትራክቸር ላይ የተቀመጠው ነገር ምናልባት ክልል ከተሞች ላይ ከኮኔክቲቪቲ አንጻር ከተሞችን ከከተሞች ለማገናኘት አጠቃላይ ይሄ የኢንፍራስትራክቸሮቹ ምን ይሰጠናል ስፔሻሊ የስማርት ሆምስ ስማርት ሲቲስ
አጠቃላይ የስማርት ክላስስ ከክላስ ጋር ከትምህርት ቤት ሜዲካል ኢንዱስትሪ የቴክኖሎጂ ኢንፍራስትራክቸር በሰፋ ቁጥር ግብርና ይሻሻላል። ራይት በቀላሉ ግብርናን ሞኒተር የምናደርግባቸው መንገዶች አንደኛው ዩኤቪ ነው ወይንም ደግሞ አንማንድ ኤሪያል ቬሂክልስ ድሮኖች ናቸው። በሽታ ቀድሞ ዲቴክት ማድረግ፣ መድኃኒቶችን መርጨት፣ መቆጣጠር ብዙ ሺህ የሚሆኑ ሄክታሮችን ለመቆጣጠር እሱን እንጠቀምበታለን። ከዚህ በተጨማሪ ውሃ ለመርጨት ለማጠጣት ራሱ የተለያዩ ቴክኖሎጂዎችን ወይም ደግሞ ላንድድ የሆኑ ሮቦቶችን ልንጠቀም እንችላለን። ኮኔክቲቪቲው ስለዚህ ለስልክ ብቻ አይደለም፣ የኮኔክሽን ብቻ አይደለም። የ5G ኢናንስመንት ወይም ደግሞ አጠቃላይ ከኔትወርክ ኮኔክቲቪቲ ኢንፍራስትራክቸር በተስፋፋ ቁጥር ግብርናውንም ይነካል፣ ሜዲካል ኢንዱስትሪውን ይነካል፣ ሚሊተሪ ዋን ኦፍ ዘ ሞስት ኢሴንሻል ነው እሱንም ይነካል፣ ኤዱኬሽን ሲስተሙን አፌክት ያደርጋል። በሪል ታይም ኮሚኒኬሽን ላይ ትምህርት ሁኔታ ወይም ደግሞ ላቦራቶሪ ሲሙሌሽንን ጨምሮ ስላለ እኔ በጣም ነው ደስ ያለኝ። ኢንፍራስትራክቸሩ ላይ አይተገብሩትም የሚል ስጋት አይኖረኝ። ምክንያቱም ብዙ የማይጠበቁ ነገሮችን መንግስት ተግብሮ ስላየን we are neutrals from politics, that's not our expertise ፖለቲካን ለመተንተን። ግን from technological perspective እኔ እንዳየሁት አንዴ ነው ያነበብኩት፣ መድገም እንዳለብኝ ያውቃለሁ። ግን ጥሩ ነው ብዬ አስባለሁ። ብዙ ለውጦችን ያመጣል። እኔም አይቼዋለሁ። በእርግጥ ሀሳቡን ወድጄዋለሁ። በጣም አሪፍ ነው። ሞር ኢንተረስቲንግ በጣም እንደወደው ካደረገኝ ከትምህርት ሚኒስቴር ጋር የሚሰሩበት መንገድ በጣም እንደወደው አድርጎኛል። ምክንያቱም ትምህርት ሚኒስቴር በስሩ በርካታ ዩኒቨርሲቲዎችና ትምህርት ቤቶች ስላሉ ይህ በርካታ ዩኒቨርሲቲዎችና ትምህርት ቤቶች ደግሞ ይህንን ኢንፍራስትራክቸር ተጠቅመው የራሳቸውን ቫልዩ አድርገው መስራት የሚችሉትን አዳዲስ ነገሮች መፍጠር የሚያስችላቸውን አቅም ይፈጥርላቸዋል። ከዚህ አንጻር በጣም እንትን ብያለሁ። ሲሳይ እባክህ እስኪ አንተ ያለን ምልከታ። ጁና ኤርሚ ያነሳችሁት ሀሳብ ቤዚካሊ እኔም ተመችቶኛል። አሁን ላይ እንደ ሀገር ያልተረዳነው ነገር ቢኖር አስ ካንትሪ እንደ ኢትዮጵያ ምን ያክል ፓወርፉል መሆን እንደምንችል የተረዳን አይመስለኝም። እና ይሄ የ2030 እቅድ በጣም ብዙ ነገሮችን ነው ይዞ የመጣው። ኢንፍራስትራክቸርና ቴሌኮሙኒኬሽን ደግሞ በጣም ትልቁ የሀገራችን ችግር የሚፈታ ሊሆንም ይችላል። ብዙ ሀገሮች ካላቸው ከሪሶርስ ባለፈ አሁን ላይ እንደ ዓለም ሁላ ድራይቭ እያደረገን ያለው ነገር ምን ያክል ዳታ አለ የሚለው ነው። አሁን ላይ ብዙ ዳታ አለ ማለት ኢቭን አንድ ካንትሪ ካላት ጂዲፒ ሁላ ከዛ በላይ ማምጣት የሚችሉ ትልልቅ ካምፓኒዎችን ስላሉ ማለት ነው። ጀስት ላይክ እንደነ ጉግልን ማየት ይችላል። ምክንያቱም የዳታ ፓወር እዛ ድረስ ስለሆነ ማለት ነው። ኢትዮጵያ ውስጥ ደግሞ 100 ሚሊዮን በላይ ህዝብ ይዘህ ኢንፍራስትራክቸር አልገነባህም ማለት ዳታ የለህም ማለት ነው። ዳታ የለህም ማለት ሞስት ፕሮባብሊ ቀጣይ የሚመጡት 10 እና 15 ዓመታት ለእንደነዚህ አይነት ኔሽኖች ትንሽ የሚያስቸግሩ ነገሮች ናቸው። እና ኢንፍራስትራክቸርና ቴሌኮሙኒኬሽን ኢትዮጵያ ውስጥ ከምንጠራቸው ከተሞች ባለፈ ይህን ያክል የተጋነነ ነገር የለም። ኢቭን እነዚህ ያልናቸውን ነገሮች ሁላ አምጥቶ አሁን ወደ ትምህርት ወደ ስፔስ ሳይንስ ዋቴቨር ኢት ኢዝ እሱንም የማቀላቀልና ኢቭን አግሪካልቸሩ ኢትዮጵያ ውስጥ በአብዛኛው አግሪካልቸር ቤዝድ ስለሆነ ኢኮኖሚያችንም ወደሆነ ቦታ ማድረስ ይከብደናል፣ ሲንስ ወደዛ ያለውን እስካልሰራንበት ድረስ ማለት ነው። ብዙ ነገሩ ማተር የሚያደርግ ኢንፍራስትራክቸሩን ከተወጣን እንደውም የዲጂታል 2030 ትልቁን ነገር ተወጥቶታል ብዬ ነው የማስበው። ኦልሞስት 50% ወይም ከዛ በላይ ያለውን የምንወጣበትም ሊሆን ይችላል። ቴሌኮሙኒኬሽን መዳረስ መቻል አለበት። ትንሽ ወንዝ ስትሻገር ምንም ነገር የለም ሊመስል ይችላል። ዳታ ብታበራ አይመጣም። ልታወራ ትችላለህ፣ እዛ ጀነሬት ማድረግ አትችልም። ዳታ ኢንተርኔት ያስፈልጋል። እንደዚህ አይነት ነገሮችን የምናመጣበት ነገር ነው። ትምህርት ላይ ኢምፕሊመንት ለማድረግ ከፈለግ ብዙ ህዝብ አለን፣ ብዙ አእምሮ ያለው ወጣት አለን። በሱ ምን ልንሰራ እንደምንችል ማሰብ አይከብድም ማለት ነው። በሁለተኛነት ደግሞ የምናነሳው የቴክኖሎጂ ኢኖቬሽን እና የፈጠራ ሀሳቦችን ውስጥ ማድረግ ነው። ይህንን በተመለከተ ሲሳይ ጀምርና ከዛው በአብዛኛው ኢትዮጵያ ውስጥ እንደውም በጣም ወደ ኋላ ቀርተናል ብዬ የማስበው እንደ ሀገርም ካየው ስታርታፕና ቴክ ኢኖቬሽን ላይ በጣም ብዙ ስትራግሎች አሉ። አክቹዋሊ ያው እነሱንም ብዙ ስታርታፖች የሌሉበት ምክንያት እንዳልከው የኢንፍራስትራክቸር እጥረት ሊሆን ይችላል፣ ወይም ደግሞ የህዝቡ አዌርነስም ሊሆን ይችላል። ምክንያቱም ብዙ ነገሮች ወደ ቴክኖሎጂ በወሰድካቸው ቁጥር እንደ ኢትዮጵያ አይነት ማህበረሰብን ኮንቪንስ ለማድረግ ይከብዳል። በስልክህ ዩካምፔ የሚለውን ነገር ማስረጥና ህዝቡ ደግሞ እሱን እሺ ብሎ የመተግበሩ ነገር ይከብዳል። ቴክ ኢኖቬሽኖች አሁን ላይ ኢትዮጵያ ውስጥ በጣም ትልቅ ችግር ነው ያለው። ኢንቫይሮንመንቱ ሊሆን ይችላል ወይም ደግሞ ከህዝቡ ካለው መልስ ማለት ነው። ኢትዮጵያ ውስጥ እሱ ከባድ ነው። ግን በቻልነው አቅም ይሄን ደግሞ እዚህ ጋር እነዚህን ነገሮች ላይ ደግሞ አሪፍ ማድረግ ካልቻል ሆፕፉሊ ጥሩ ይሆናል ብዬ አስባለሁ። ኢን ዘ ኔክስት 5 years ችግር ላይ ልንሆን እንችላለን። ምክንያቱም ሲንስ ብዙ ዳታ ቅድም እንዳልኩ የምናመጣ ከሆነ ዊኒድ የሆኑ ትልልቅ የሆኑ ጎበዝ አይዲያ ያላቸው ኢኖቬቲቭ የሆኑ ስታርታፖች ያስፈልጉናል። እነሱንም በቻልነው አቅም
እንደ ሀገርም መታገዝ ያለባቸው ይመስለኛል። ምክንያቱም የቴክኖሎጂ ኢንቫይሮንመንቱ ምንም ያክል ቢሰፋ የሚያሰፉት እነሱ ናቸው አይደል? ቴክኖሎጂ ስታርታፖች ናቸው የሚያሰፉት። ሰው በተቻለው አቅም እነሱ መደገፍ ያለባቸው ይመስለኛል። ቢቻል እንደውም አሁን ላይ ካለው በጣም ትንሽ ነው ያለን እንደ ሀገር አይተው ከሆነ ምናልባትም እንደ ሀገር ብቻ ሳይሆን ያሉን ስታርታፖች ካያቸው እንደ አዲስ አበባ ነው የሚመስሉኝ እኔ በአብዛኛው እዚህ አካባቢ ሴንተርድ ስለሚያደርጉ ማለት ነው። ሶ ማድረግ ያለብንን እናውቃለን። 2030 እሱን ነው እንፈታለን ብሎ የመጣው ዊካን በቻልነው አቅም እሱ ጋር ማገዝ ያለበትን ነገር በሚችሉት ያደርጋሉ ብዬ አስባለሁ። ከሌሎች ሀገሮች አንጻር ካየኸው በቴክኖሎጂ መመራት ምን ያክል ቦታ እንደሚያደርስ እናውቃለን። በስታርታፕ ደግሞ ኢትዮጵያ አብሶ ቴክኖሎጂ ላይ we have limited የሆነ እንትና ያለ ስታርታፖችም ያን ያክል የሚወጡበት ኢንቫይሮንመንት የለንም። ከመቶ 10 ወይ ምናምን እንደዛ ቢወጡ አሪፍ ነበረ፣ ግን እዛም አልደረስንም። ግን ይሄን ነገር መፍታት የምንችል ከሆነ እንዳልኩ ይሄ የዲጂታል 2030 ይሄን ነገር የሚፈታልን ከሆነ ምናልባትም ትልልቅ ኢመርጂንግ የሆኑ የሚያስገርሙ የቴክኖሎጂ አይዲያዎችን ልናይ እንችላለን። ትልልቅ ኢትዮጵያ ውስጥ የሚከፈቱ ወይም ደግሞ ኢትዮጵያ ውስጥ ትልቅ ኢሜጅ ያላቸው የቴክኖሎጂ ተቋማትንም ልናይ እንችላለን። እስካሁን ባለው እንደዛ ስለሌለን ማለት ነው። ይሄ ችግር የሚፈታ ይመስለኛል። እስኪ ኤርሚ ወደ አንተ ልውሰደውና የምትጨምርበት ነገር ካለ። ኢን ተርምስ ኦፍ ኢንተርፕረነርሺፕ ወይንም ደግሞ የጅምር የቴክኖሎጂ ተቋማት ስታርታፕ የምንላቸውና ኢኖቬሽን ላይ እኔ ኦነስትሊ ስፒኪንግ ኢትዮጵያ ውስጥ ጋፕ ብቻ ሳይሆን አልተነካም። በመጀመሪያ ደረጃ የምናነሳው እኔ እንደ ኤግዛምፕል አድርገን የሌሎች ሀገሮችን ኤክስፒሪየንስ እንወስድ ከትልልቆቹ አይደለም ካላቸው ህዝብ ብዛትና ካላቸው የቴክኖሎጂ ኢንፍራስትራክቸር አንጻር ያመጡትን ለውጥ ወይም ደግሞ የፈጠሩትን ኢምፓክት ስናይ እኔ ምን ጊዜም እንደ ኤግዛምፕል መወስዳት ብዙዎቹ እንደምናውቀው እንግዲህ the mother of startup companies የምትባለው እስራኤልን ነው። እስራኤል አጠቃላይ ህዝቧ 5-6 ሚሊዮን ነው። ነገር ግን ወደ 12000 የሚጠጉ ስታርታፕ ካምፓኒዎች አሏት። ሬጂስተርድ የሆኑት ብቻ 10600 አካባቢ። 3 ዓመት በፊት እኔ ናሁ ቴሌቪዥን ላይ ስሰራ የእስራኤልን የፎሬን ሚኒስትር ኦፍ ኢኖቬሽን የካንትሪ ኦፍ ብራንዲንግ የሚባል ዲፓርትመንት አላቸው። እሱን ሄዱን ኢንተርቪው አድርጌያቸው ነበርና እስራኤል ኢኖቬሽን ዊክ በሚል ፕሮግራማቸው ላይ እንግዲህ እሳቸው እንደነገሩኝ እንኳን we have more than 11000 ስታርታፕስ ነው ያሉት። ሪላቲቭ ቱ ከእስራኤል ጋር ስናስበው እንግዲህ እስራኤል ለ1 ሚሊዮን ሰው ኦልሞስት ከ1000 በላይ ኦልሞስት ወደ 2000 የሚጠጉ ስታርታፖች አላት ማለት ነው። እኛ ውስጥ ከ100 ሚሊዮን በላይ ህዝብ መሆናችን እንስማማበታለንና በእርግጠኝነት 1000 ስታርታፕ ካምፓኒ ይኖራል ብዬ አላምንም። አይ ስቲል ዳውት ኢት። በዛው ልክ ደግሞ ተመስርተው 6 ወር ድረስ አይቆዩም። ብዙዎቹ ለምሳሌ እንደኛ አይነት የቴክኖሎጂ ተቋማት እኛ እንዳለንበት አሁን የኛም ከስታርታፕ ወደ ግሮዝ ስቴጅ እያደገ ነው በእርግጥ ምክንያቱም ወደ 2 ዓመት በላይ ስለሆነና ብዙዎቹ ይጀመሩና 6 ወር ድረስ አይቆዩም። አንደኛ ይሄ የመንግስትም ትልቁ ጋፕ አለ። የመንግስት ጋፕ የሚጀምረው ከትምህርት ፖሊሲው ላይ ነው። ከስታርታፕ ጋር ተያይዞ የሚሰጠው ኮርስ፣ የሚሰጠው አዌርነስ፣ የሚሰጠው ግንዛቤ አንድ ሰው የእውነት ዩኒቨርሲቲ በሚማረው ወይ ደግሞ ኮሌጅ አጠቃላይ ከአካባቢው ካለው ሁኔታዎች አንጻር ወጥቶ የስራ ፈጣሪ እንዲሆን አስቻይ ሁኔታ አለ ብዬ አላስብም። በጣም የኛም ቴክኖሎጂ ካምፓኒ ነው የሆነ ሱቅ ውስጥ ያለ የሆነ ሱቅ ከፍቶ ቡቲክ የሚሰራም ድርጅት ሁለታችንም ንግድ ፍቃድ ነው ያለን። ተመሳሳይ ኢንዱስትሪ ላይ ነው ማኔጅ የምንደረገው። ግብር አሰባሰቡ ተመሳሳይ ነው። በእንደዚህ አይነት ሁኔታ ደግሞ ስታርታፕ ካምፓኒ ኢንሃንስ አድርገው ራሳቸውን ችለው ፉሊ ፍሌጅድ የሆነ ስራ ይሰራሉ ብዬ አላስብም። ያለንን ፖቴንሻል አውጥተን ይሄንን እንሰራለን ብዬ አላስብም። አሁን በእርግጥ አሁን ሌትሊ ምናልባት ከ1 ወር ከ2 ወር በፊት የሰማቸው ሩመሮች አሉ። እንግዲህ እኛም እዚሁ ላይ ያለ ነው እውነት ቢሆን ኖሮ ልንሰማ እንችላለንና እስራኤል እንዴት ነው እሱ ይሄን ሁሉ ስታርታፕ ካምፓኒዎችን ሆልድ አድርጋ ትንሽዬ ከዚህ ከአዲስ አበባ አሰላ በቆጂ ድረስ ብትነዳ አይነት ያላት የቆዳ ስፋት ነው ያላት እስራኤል። ግን one of the most powerful country ነች in the Middle East እና in terms of their technological infrastructure ያላቸው awareness አጠቃላይ ኢኖቬሽን ላይ ያላቸውን አቅም እናውቃቸዋለን። እና እንዴት ነው ይሄን ሁሉ ነገር ያደረጉት ብዬ ሳይ ምናልባት ለኢትዮጵያ የሚጠቅማል ብዬ ማሰበው 3 ፒፒፒ የሚባል ኮንሰፕት አለ። ፐብሊክ ፕራይቬት ፓርትነርሺፕ ማለት ነው። መንግስትና የግል ተቋማት አብረው ይሰራሉ። ለምሳሌ አሁን የዲጂታል 2030 ላይ ይህን ፒፒፒ ወይም ደግሞ ፐብሊክ ፕራይቬት ፓርትነርሺፕ አጠቃላይ የመንግስትና ግለሰብ አንድ ላይ ፓርትነር ሆነው ወይም ደግሞ እንደ አጋር ሆነው መስራት ብቻ ሳይሆን መንግስት ፋይናንሻል ሴክተሩ ላይም ህግ ራቲፋይ ማድረግ አለበት ብዬ አስባለሁ። የትኛውም እንግዲህ ኢትዮጵያ ውስጥ ያለው ፋይናንሻል ሲስተም we have countless banks አንድ ስታርታፕ ላይ ሀሳብ ላይ አይዲያን ሰው ሀሳቡን አስይዞ ሀሳብ የሚደገፍበት ፕሪንሲፕሎች መኖር አለባቸው ብዬ አስባለሁ። እኔ ብር ከባንክ ለመውሰድ ብፈልግ መኪና ማስያዝ አለብኝ።
የቤት የምኖርበትን ቤት ማስያዝ አለብኝ። መኪና ካለኝ ለምን ባንክ እበደራለሁ? በመጀመሪያ ደረጃ ራይት። ቤት ካለኝ ለምን ከባንክ እበደራለሁ? ይህንንም መንግስት ሌሎች ሀገሮች ላይ ያደርጋሉ። ሀሳብ ላይ ብቻ አይዲያ ካለ አንደኛ የኛ ሀገር ኢንቨስተሮች ኦቨርናይት ትርፍ የሚፈልጉ ናቸው። ስታርታፕ አያድግም። ቴክኖሎጂ ደግሞ ባይትሰልፍ መጀመሪያ በነጻ አስተምረ እንደ ኢትዮጵያ አይነት ኮሚኒቲ ቴክኖሎጂ ገና አዌርነሱ ቴክኖሎጂ የሚመስለው ቲክቶክ የሚመስለው ሶሻል ሚዲያ ፕላትፎርም ብቻ ቴክኖሎጂ የሚመስለው ህዝብ ውስጥ ነው ያለ ነውና ሁሉንም ብሌም ማድረግ ሳይሆን ይቀረናል አዌርነስ ላይ ግንዛቤ ላይ ኢንተርምስ ኦፍ ቴክኖሎጂ ሀገርን በቴክኖሎጂ ፐርስፔክቲቭ ትራንስፎርም እናደርጋለን የሚለው እኔ ከላይ ያሉት አመራሮች ችግር አለባቸው ብዬ አላስብም። ኢንክሉዲንግ ፕራይም ሚኒስተር ቴክኖሎጂ ላይ ያላቸውን አዌርነስ በደንብ እናውቃለን። ሶ ከታች ግን አዌርነስ ይቀረናል። አዌርነስ ወይም ደግሞ ግንዛቤ ማስጨበጫ ይቀረናል። ያ ግንዛቤ ማስጨበጫ ደግሞ በታች ብቻ አይደለም፣ በኢንቨስተሮች ላይ መክፈል የሚችሉ ገንዘብ ማውጣት የሚችሉ ሰዎች ላይ ግንዛቤ ይቀራል። ምክንያቱም ቴክኖሎጂ ላይ ኢንቨስት አድርጉ። አሁን የምቴክ ግሎባል ላይ የሆነን ሰው አምጥተን 20% ሼር እንሸጥልህ ብንለው በምን ያክል ደረጃ ነው ትርፉን የሚያገኘው ነው። 5-6 ሚሊዮን ብር አውጥተህ ይሄን ያክል ፐርሰንት ግዛን ኦር ደግሞ 10 ሚሊዮን ብር ግዛን ብንለው በምን ያክል ደረጃ ልክ ናቸው። ፍሮም ቢዝነስ ፐርስፔክቲቭ ያው ገነት ውስጥ የሚያስገባ ነገር አይደለም። ትርፍ ቶሎ ማግኘት አለባቸው። ግን ቴክኖሎጂ ላይ ኦቨርናይት ትርፍ አይመጣም ነው። መጀመሪያ ይሰራል። መጀመሪያ ፕሮዳክት ላይ ይሰራል። እንግዲህ ቴክኖሎጂ ስታርታፕ ላይ ስንገባ ሶስቱ ነገሮች ናቸው አይደለ? የቴክኖሎጂ ፈጣሪ ወይም ደግሞ ስታርታፕ ለመመስረት የሚያስችሉን የመጀመሪያው ፕሮዳክት ነው፣ የምንሸጠው ነገር ወይም ደግሞ ሰርቪስ የሚሰጥ ፕላትፎርም መገንባት አለብን ማለት ነው። ያ ሰርቪስ ደግሞ በትክክልም ኦን ደ ግራውንድ ያለውን ችግር የሚፈታ መሆን መቻል አለበት። ስለዚህ ፕሮዳክት ቃለው ማለት ነው የሆነ ሰው። ሁለተኛው ደግሞ ሲስተም፣ ያንን ፕሮዳክት ወይም ደግሞ ያንን ሰርቪስ የሚሰጥበት ሲስተም ለህዝቡ ወይም ደግሞ ለትክክለኛ ኮንሱመሮች ወይም ደግሞ ለከስተመሮቹ ለክላያንቶቹ እንዴት ነው የሚያደርሰው? ያን ሲስተም መገንባት መቻል አለበት። ሶስተኛ ላይ ደግሞ ማንፓወር፣ ያንን ሲስተም ተጠቅሞ ያንን ያበለጸገውን ፕሮዳክት ትክክለኛው ሰዎች ጋር ወይም ትክክለኛ ክላያንቶቹ ጋር የሚያደርስ የሰው ኃይል ያስፈልጋል ማለት ነው። እነኚህን ለመገንባት ያሉት አዌርነሶች አጠቃላይ ስታርታፕ ሲባል በጣም ከፍተኛ የሆነ ድክመት ያለው ኢትዮጵያ ውስጥ ኦቨርናይት ትርፍ አታገኝበትም። ትርፍ ለማግኘት ብቻ ሳይሆን በትክክልም ገንዘብን ኤም ያደረገ ነው እንጂ the problem on the ground ያለውን ችግር ይፈታል ብዬ ማስባቸው በጣም ጥቂት ቴክኖሎጂ ካምፓኒዎች ናቸው። በጣም ጥቂት የሚባሉ እሱም በኔትወርክ የተጨመላለቀ ነው። ፕሮጀክቶችን ለመውሰድ በዘመድ ነው በእንትን ነው ትክክለኛውን አውጥተህ ምናምን የምትሰራበት ያለውን ጋፕ የሚደበቅ ሳይሆን የአደባባይ ሀቅ ስለሆነ ወይ ያፈጠጠ ሀቅ ስለሆነ ብንለው ብዙ ችግር ያመጣል ብዬ አላስብም። ከዚህ በተጨማሪ ግን በዚህ ዲጂታል 2030 ላይ ፋይናንሻል ሴክተሩን መንግስት ያንን አይነት ሁኔታ ሰፖርት እንዲያደርግ የራሱን የሆነ ተጽዕኖ መፍጠር አለበት ብዬ አስባለሁ። ራይት። ከዚህ በተጨማሪ ስኪል ላይ የሚሰራው ስራ እንዳለ ሆኖ ለምሳሌ አሁን እኛ ጋር ዌብ ስኪልስ ላይ የምንሰራው ስራ በእርግጠኝነት አንድ ፕራይቬት ኮሌጅ ኢትዮጵያ ውስጥ ያለው ኮሌጅ በአማካኝ አንድ ፕራይቬት ያለ ኮሌጅ ብዙዎቹ ሁሉንም ማለት አይደለም፣ በእኛ ግምገማ የተወሰኑ ኮሌጆች የሚበልጡን ዲግሪና ዲፕሎማ የሚለውን ወረቀት ስለሚሰጡ ነው እንጂ እኛ የምንሰጣቸውን ነገሮች ታውቃለህና ፕሮቫይድ የምናደርጋቸው ፍሮም ቴክኒካል ፐርስፔክቲቭ ኦን ደ ግራውንድ ትክክለኛ ነገር የሚቀይር ነገር እንሰራለን። ከገንዘብ አንጻር ካመጣው ግን ከዌብ ስኪልስ የምንሰበስበው ከአንድ ባች ተማሪ ላይ የምንሰበስበው ገንዘብ እዚህ ቢሮ ውስጥ ያለን ሰራተኛ የአንድ ወሩን አይከፍልልንም። ሁላችሁም ታውቁታላችሁና እዚህ ያላችሁትን በእርግጥ ግን ችግር እየፈታን the problem on the ground የሆኑ ሰዎች አዌርነስ እየወሰዱ ነው። ለምሳሌ ፉል ስታክ ዴቨሎፕመንት ላይ ከሆነ ጆይን የሚያደርጉት ፉል ስታክ ዴቨሎፕመንት ምን እንደሆነ 5 ወር ቆይቶ አይደለም በአንድ ወር በ2 ወር ውስጥ ያውቃል። ሰዎች የሚሰሩትን ስራ ያውቅ። ምናልባት ከነሱ በኩል የሚሰራ ስራ ሊኖር ይችላል፣ ፕራክቲስ መደረግ አለበት ምናምን። ሶ ኢን ተርምስ ኦፍ ስታርታፕ ወይም ደግሞ ኢኖቬሽን አንደኛ ኦቨርናይት የሚመጣ ነገር አይደለም። ወይም ደግሞ ፈጠራ የኢትዮጵያን ችግር ሙሉ በሙሉ በአንድ የሚፈታ ፈጣሪ በአንድ ቀን ሊገኝ አይችልም። የሆነ ማጂካል ነገር ሀፕን ሊያደርግ አይችልም። የሚመጣው አንደኛ በሎንግ ተርም ኢንቨስትመንት ነው። ኢንፍራስትራክቸሮቹ ኢንቫይሮንመንቱ አስቻይ ሁኔታ መፍጠር መቻል አለበት። ኢንተርኔት አስጨናቂ ነው፣ መብራት አስጨናቂ ነው፣ ቶሎ መክፈል አለብን ምናምን፣ ቢሮ መክፈት አለብን። የቢሮ ሁኔታ ነው ያለው ታውቀዋለህ። ታክሲ ሲስተሙ መንግስት ቢያንስ ለተወሰነ ጊዜ የትራያል ፔሪድ ልክኛ ሰራተኛ አቃጥረን ይችላሉ አይችሉም ብለን ትራያል ፔሪድ እንደምናየው መንግስት ስታርታፖችን ለሚጀምሩ ካምፓኒዎች ትራያል ፔሪድ መስጠት አለበት ብዬ አስባለሁ። ኢንፋክት ተካቷል አልተካተተም አላውቅም። ራፍሊን ያነበብኩት ዲቴል ማንበብ አለብኝ ዲጂታል 2030 አሁን ያለው ነገር ግን ዛማች ኢንተርቴኒንግ የሚባል ኤንቫይሮንመንት አይደለም። ግን ጥሩ ጅምሮች አሉ። ለምሳሌ ከአርቲፊሻል ኢንተለጀንስ ጋር ተያይዞ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አማካኝነት የኢንኩቤሽን ሴንተር ጭምር አለ። አንዳንድ በሚኒስትር ኦፍ ኢኖቬሽን በኩልም አሁንም ትንሽ የተጀማመሩ ነገሮች አሉ። ግን ኢትስ ኖት ኢነፍ። እንዳልከውም ቀደም ሲሳይ አዲስ አበባ ውስጥ ብቻ ሊሚትድ የሆነ ስታርታፕ ካምፓኒዎች አይደለም የሚያስፈልጉን። አዳማ ኢዝ ኤ ሂውጅ ሲቲ። አዳማ ትልቅ ከተማ ነው። ባይዞ ለስታርታፕ ካምፓኒዎች እዛ ሪዛይድ ቢያደርጉ ቢሮ ርካሽ ነው፣ ኢንተርኔት እንደ ልብ ነው፣ ከአዲስ አበባ እኩል ነው። 5G ጭምር ሰፖርት ያደርጋል፣ የሞባይል 5G።
ኤንድ መብራቱም ሪላቲቭሊ ጥሩ ነው ራይት። ወደ ቢሾፍቱ መሄድ ትችላለህ። ሐዋሳ ትልቅ ከተማ ነው። አሁን ላይ ከተማ ላይ አሁን መንግስት እየሰራ ያለው ኢንፍራስትራክቸር እንዳለ ሆኖ ማለት ነው። ባህር ዳር ትልቅ ከተማ ነች። ኦፍ ኮርስ ሌሎች መንግስት መስራት ያለበት ስራ ሊኖር ይችላል። ኢንተርምስ ኦፍ የፒስ ኪፒንግ ወይም ሰላም ማስከበር ጋር ግጭቶች ምናምን ጋር እንግዲህ ይፈታሉ ብለን እናስባለን። ግን ኢንተርምስ ኦፍ ቴክኖሎጂ ስናስበው ለስታርታፕ ካምፓኒስ ኢትስ ኖት አን ኢንተርቴይኒንግ ኢንቫይሮንመንት ግን ኢት ዊል ቢ። አሁን ያሉት ነገሮች በዚሁ ከቀጠሉ በእርግጠኝነት ኤአይ ላይ ሄደን ባለፈው ያየነውን አይታችኋል። ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያለውን ኢንፍራስትራክቸር ኢትስ ፊውቸሪስቲክ ኮንሰፕቶች ናቸው። ኢንሳ ላይ ነው ዩዝድ ቱ ወርክ ዜር ሶ አይተነዋል ያለውን ነገር። እያንዳንዱ የመንግስት መስሪያ ቤት ያሉት ነገር ለምሳሌ መሶብን ጨምሮ ምናምን እየመጡ ያሉ ነገሮች ጥሩ ጥሩ ነገሮች አሉ። ስታርታፕ ላይ ሶፋር ያሉት ነገሮች ኢት ዋዝንት ማች ኦፍ ኢንተርቴይኒንግ ኢንቫይሮንመንት ግን ኢትስ ጌቲንግ ቤተር። ስፔሻሊ ሪሰንትሊ የምናያቸው ነገሮች ጥሩ ናቸው። ኢንተርምስ ኦፍ ታክስ ሲስተም ግን አንድ ኢምፖርት ኤክስፖርት ከሆነ ድርጅት ወይ ደግሞ አንድ ቡቲክ ውስጥ ከሚሸጥ ሱቅ እኩል ወይ ደግሞ የሆነ መጋዘን ኖሮት እህሎችን ከሚደግድ ንግድ ፍቃድ ካለው ሰው እኩል የቴክኖሎጂ ስታርታፖች ተመሳሳይ በሆነ መንገድ ማኔጅ ሲደረጉ ያማል። ምን አይነት ስቃይ ላይ እንዳለንም ጭምር እናውቀዋለን። እነሱ ሰፖርት የሚደረጉበት ወይ መንግስት በእርግጠኝነት የሆነ መፍትሄ ይኖረዋል ብዬ አስባለሁ። እንግዲህ የወደፊቱን ደግሞ የምናየው ይሆናል። በእርግጠኝነት ጥሩ ይሆናል ብዬ አስባለሁ። ሁለታችሁም ያነሳችሁት ሀሳብ በጣም አሪፍ ሀሳብ ነው። በግሌ የምመለከተው ስታርታፕ እና ኢኖቬሽን ላይ ሞር መንግስት ትኩረት መስጠቱ እጅግ በጣም ወሳኝ የሆነ ነገር ነው። እርግጠኛ ነኝ ልክ ይህን ነገሮች ስለ ዲጂታል 2030 ሲነሳበት በጣም ብዙ ነገሮችን ታይቶ ብዙ ነገሮችን ጥናት እንደተደረገበት የሚያስታውቅ ነገር ነው፣ የሚታይ ነገር ነው። ምክንያቱም እንደኛ እንደ ታዳጊ ሀገር ቴክኖሎጂ ስታርታፕ እና ኢኖቬሽን ላይ ሞር ፎከስ ከሰጠን ብዙ ችግሮች መፍታት የሚያስችሉ ነገሮች ያሉት ታች ላይ ነው ያሉት፣ ስታርታፕ ላይ ናቸው። እነዛን ነገሮች መደገፍ ከቻሉ ትልልቅ ችግሮችን መፍታት የሚያስችሉ ነገሮች ማምጣት እንችላለን። ወደ ለኛም ብቻ ሳይሆን ለዓለም ሊተርፉ የሚችሉ ነገሮች ግን አሁን ላይ ያለው ከዚህ በፊት በነበረው ስታርታፕ ላይ ወይም ደግሞ በዚህ ኢኖቬሽን ላይ ብዙም ትኩረት ባለመሰጠቱ ከፋይናንስ አንጻር ከተለያዩ ችግሮች አንጻር ወይም ደግሞ ከትልልቅ ካምፓኒዎች ጋር ራሳቸውን ማወዳደር ስለማይችሉ ከገበያ የሚወጡበትና ተስፋ የሚቆርጡበት መንገዶች ነበሩ። ስታርታፕ ላይ ፎከስ አድርጌ ብሰራ ብዙ ለውጦችን ያመጣልኛል ብሎ አስቦ መንግስት ይህንን በማድረጉ በጣም አሪፍ ነገር ነው። ወደ ቴክኖሎጂ ስንመጣ ቴሌም በራሱ የጀመራቸው ነገሮች አሉ። ለምሳሌ ትልልቅ ሶፍትዌሮችን መስራት በእርግጥ ያው ስታርታፕ ላይ ያሉትን በተወሰነ ደረጃ ሊጎዳ ይችላል። ግን ይሄኛው ምንድነው ለሀገራችን በእኛ ሀገር የሚሰሩ የቴክኖሎጂ ነገሮችን ህዝቡ መተማመን እንዲኖረው ያደርጋል። በዛኛው ሳይድ ደግሞ ስታርታፕ ላይ ያሉትን ሰዎች ትንሽ በተወሰነ ደረጃ ሊጎዳ ይችላል። ግን ይሄኛውን በዛ እንዳይጎዱ መንግስት ይሄኛውን ሀሳብ ትኩረት አድርጎ መስራቱ ስታርታፖችን በመደገፍ ከሌሎች ጋር ወይም ከትልልቅ ካምፓኒዎች ጋር ራሳቸውን የሚያወዳድሩበት እድል የተስተካከለ መንገድ ይከፍትላቸዋል ብዬ አስባለሁ። በቴክኖሎጂ ዙሪያ ላይ ስንመለከት ቴሌ ነው በብዛት ገብቶበት ያለው። በእርግጥ ቴሌዎች ማንዴቱ ላይሆን ይችላል እንደዚህ አይነት ሶፍትዌሮችን መገንባት። መንግስት በጀመረው መንገድ ስታርታፕ ላይ ወይም ደግሞ ኢኖቬሽን ላይ ያሉ ነገሮች ላይ ትኩረት ሰጥቶ እነሱን ሰፖርት የሚያደርግበት መንገድ ቢኖር በጣም አሪፍ ነገር ነው። ስታርታፕ ላይ ሞር ፎከስ አድርጎ መንግስት ከሰራበት እነዚህ ትልልቅ የምንላቸው ተቋማቶች በግላቸው ልክ እንደዚህ አይነት ነገሮችን የማይገቡበት ምንም ምክንያት አይኖርም ብዬ አስባለሁ። በመጨረሻ ወይም በሶስተኛነት የምናነሳው ደግሞ ኮር የሆነ ሀሳብ ብለን የያዝ ነው ስትሬንግዝኒንግ ሳይበር ሴኩሪቲ ኤንድ ዳታ ፕሮቴክሽን የሚል አንድ ሀሳብ ተነስቷል። ይሄኛውንም ሲኬርሚ ካንተ ሊጀምርና ሳይበር ሴኩሪቲ እና ዴታ ፕሮቴክሽን ላይ እኔ መንግስት የዛን ያክል ድክመት አለበት ብዬ አላስብም። ኢንተርምስ ኦፍ ሳይበር ሴኩሪቲ እንግዲህ ከሁሉም ቀድሞ ምናልባት ሪጅኑ ላይ ከሚገኙ ኢስት አፍሪካ ላይ ከሚገኙ ቀድመው ወደ ሳይበር ሴኩሪቲ ወይንም ደግሞ አጠቃላይ በሳይበር የሚሰነዘሩ ጥቃቶችን ለመከላከል እንደ አስፈላጊነቱም ቀድሞ ደግሞ ቨልነራቢሊቲዎችን ቼክ ለማድረግ ትሬቶችን መቀነስ ወይም ደግሞ ስጋቶችን አስቀድሞ መቀነስና እንደ አስፈላጊነቱ መልሶ ማጥቃትም የሚያስችል ተቋም ያስፈልጋል ብሎ ስለታመነ ቀድሞ የኢንሳ ወይም ደግሞ ኢንፎርሜሽን ኔትወርክ ሴኩሪቲ አድሚኒስትሬሽን ቀድሞ ኤጀንሲ ነበር፣ አሁን አድሚኒስትሬሽን ሆኗል። ስታብሊሽ ተደርጓል which is good። በዳይሬክተር ጀነራል ደረጃ የሚመራ ቀጥታ ሪፖርት የሚያደርጉት ለሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ሆኖ ሂውጅ ኢንስቲትዩሽን አለ which is good። in terms of data protection እንግዲህ ዳታ how valuable it is የታመነበትም በቅርብ ነው። ስፔሻሊ የአርቲፊሻል ኢንተለጀንስ ሪቮሉሽን ወይም ደግሞ ይሄ አብዮቱ ከተፋፋመበት ጊዜ ጀምሮ አሁን ደግሞ የዴታን ምንነት አንድ ሀገር የዳታ ማይኒንግ የሚባል ኮንሰፕት አለ ባይዘው
ልክ ማይን እንደምናደርገው ዳታን መረጃ ማይን የሚደረግበት ወይ አለና የመረጃን ጥቅም ስፔሻሊ ፎር ዲሲዥን ሜኪንግ ለበጀት ሊሆን ይችላል ለጦር መሳሪያ ከጦርነት ጋር ተያይዞ ወይም ደግሞ የወታደሮች ምልመላ ሊሆን ይችላል የተለያዩ የኢንፍራስትራክቸሮችን መስራት ሊሆን ይችላል የተለያዩ ከንግድ ጋር ተያይዞ የሆነ ነገር ለማድረግ የዳታን ጥቅም ስፔሻሊ መረጃ የሚባለውን ነገር አሁን ሙያተኞቹ ብቻ ሳይሆን መንግስትም እያመነበት ስለሚመስል እሱ ላይ በእርግጠኝነት ክፍተት ይኖራል ብዬ አላስብም ያጠናክረዋል በእርግጠኝነት ግን አስቸጋሪው ነገር ግን ዳታውን መንግስት አለ ወይ ምክንያቱም ኢትዮጵያ ውስጥ 120-130 ሚሊዮን ህዝብ ካለ በእርግጠኝነት 67 ሚሊዮን የሚሆነው ህዝብ ኦንላይን ኤክስፖዠር አለው which means literally ዳታችንን ለማናቃቸው ካምፓኒዎች ሰጥተናል we gave them for free በነፃ ነው የሰጠናቸው ስምህ ማን ነው where do you live what do you like what's your profession what's your favorite thing በሙሉ በነፃ ነው የሰጠናቸው for the sake of connectivity ማለት ነው ይሄንን የመንግስት ችግር ብቻ ሳይሆን ግሎባሊ ኢንተርኮኔክተድ ስለሆነ ብዙ ሀገሮች እንትን ነው ነገር ግን መንግስት ካሁን በኋላ ዲዛይን የሚያደርጋቸው for the sake of Ethiopian peoples and for the region as well ለሚያመርታቸው ቱሎች የሎካላይዝ የተደረጉ መረጃዎች ስለሚያስፈልጉ ወይም ደግሞ ሀገሪቱ ውስጥ ብቻ ያሉ መረጃዎች ስለሚያስፈልጉ ዳታዎችን ማይን ማድረግ አለበት መጠበቅ አለበት ዳታ ውስጥ ኢትዮጵያ ውስጥ ያሉት ዳታዎች ምን አይነት ናቸው ለምሳሌ ፋይናንሻል ሴክተር ላይ ንግድ ባንክ የምንጠቀመው ሊሆን ይችላል ወይም ደግሞ አጠቃላይ ከባንኮች ጋር ያለን ኢንተራክሽን ላይ ዳታዎቻችን አለ ብዬ አስባለሁ ቴሌኮም ኦን የሚደረገው በመንግስት ነው የመንግስት ልማት ድርጅቶች መካከል አንደኛው ኢትዮ ቴሌኮም ነው እና ሌሎች ዳታዎችም አሉን ስፔሻሊ ከኮኔክቲቪቲ ጋር ተያይዞ አሁን በቅርቡ ደግሞ በመንግስት በኩልም እየወጡ ያሉ የሶሻል ሚዲያ ፕላትፎርሞች አሉ ዳታ ፕሮቴክሽን ላይ ብዙ ችግር ይኖራል ብዬ አላስብም ለዴታ ፕሮቴክሽን በመጀመሪያ ደረጃ ዴታን ማስቀመጥ የሚያስችል ኢንፍራስትራክቸር ስታብሊሽ ማድረግ ነው እሱ ነው በየቦታው የምናያቸው የዳታ ሴንተሮች አንደኛው ነው እስከ ቲር 3 ሞዴል ድረስ ነው ዴታ ሴንተር ኢትዮጵያን ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት ብትሄድ የምታየው ዳታ ሴንተር ትገረምበታለህ አርቲፊሻል ኢንተለጀንስ ኢንስቲትዩት አንደኛው ነው ንግድ ባንክ ብትሄድ ኢንሳ ብትሄድ በጣም ትላልቅ የሚባሉ የሚኒስቴር መስሪያ ቤቶች ብትሄድ ሁሉ በየራሱ የሆነ ዴታ ሴንተር አላቸው ቲር 3 ሞዴል በጣም ከፍተኛ የሆነ ቴክኖሎጂ ኢንፍራስትራክቸሮቹ ራሱ የቅርብ የሚባሉ ናቸው መሰረተ ልማቶቹና እሱ ላይ ችግር ይኖራል ብዬ አላስብም in terms of cyber security I don't think it's will be an option ምርጫ አይደለም ሳይበር ሴኩሪቲ ኢንዱስትሪ ማጠናከር አሁን እንግዲህ ነገሮች እየተቀየሩ ነው ሀገራት ከሀገራት የሚዋጉት በምድር ኃይል አይደለም በአየር ኃይል አይደለም በባህር ኃይል አይደለም ቀኝ የምትገዛው እንደሌላው ጊዜ መተው ምናምን ነገር ቀጥቅጠው ምናምን ነገር አይደለም አሁን ውጊያው ከጨበጣ አልፏል ማለት ነው ከጨበጣ ብቻ አይደለም አንተ ምን አለ የኢትዮጵያ ስለ ኬንያ ምን ታስባለች እንደ ግብጽ ስለ ኢትዮጵያ ምን ታስባለች ምን አይነት ትሬቶች አሉ ምናምን የሚለውን ነገር አጠቃላይ ኤቭሪቲንግ ኢዝ አንደር ሪስክ ማለት ነው ሁሉም አደጋ ውስጥ ነው ሳይበር ሴኩሪቲ የሚባለው ምናልባት ትልቁ የሚባለው የዲጂታል ሚሊተሪ ካምፓኒ ኢንስቲትዩሽን ልትለው ትችላል ዲጂታሊ አታክ እንዳንደረግ እያንዳንዱ የዲጂታል ህይወታችንን ለመጠበቅ በኢንሳ ብቻ ራሱ የሚቻል አይመስለኝም ራይት ሶ የሳይበር ሴኩሪቲ ኢንዱስትሪን ማጠናከር የምርጫ ጉዳይ ሳይሆን ግዴታ ነው ምክንያቱም ኤቭሪቲንግ ኢዝ ቨልነራብል ነው ተጋላጭ ነው መረጃዎችን ሊሰረቅ ይችላል ግለሰብ ታርጌት ነው ፖለቲሻኖች ታርጌት ናቸው የመንግስት መሰረተ ልማቶች ታርጌት ናቸው ይሄ እንግዲህ በቅርቡ የምናየው በአሜሪካና እስራኤል መካከል በተነሳው ጦርነት አሜሪካም እንደ አላይ የተቀላቀለችበት የኢራን የሳይበር ክሪሚናልስ አሜሪካን ሜዲካል ኢንዱስትሪ ላይ ያደረሱትን ሰምተናል አይደል ሶ ወደ 50 ቴራባይት የሚሆን ዴታ ሰርቀው ከዛ በተጨማሪ ቲለስ የሚባለው የካናዳ ትልቁ ዋን ኦፍ ዘ ጃይንት የሚባለው ቴሌኮሙኒኬሽን ኤንድ ቴክኖሎጂ ካምፓኒ ነው ወደ 1 ፔታባይት የሚጠጋ ዳታ ሰርቀውባቸው ኮንታክቶቹን ሜሴጆቹን ኢንተርናል ሲስተሞቹ ላይ ሳይቀር ዴታ የተሰረቀበት ኦዲዶ የሚባለው የዩሮፒያን ቴሌኮሙኒኬሽን ሌላኛው ነው በቅርቡ የተሰረቀው የዩክሬን ሃከሮች የኢራንን የፓወር ግሪድ ኢንፍራስትራክቸር እንዴት የመብራት ወይም ደግሞ የኤሌክትሪክ ፍርግርግ ወይም ደግሞ ፓወር ግሪድ ሊጠቃ ይችላል ኦራይት ሶ እያንዳንዱ ነገር ቨልነራብል ነው ማለት ቤት ውስጥ ያለው አምፖል ሳይቀር ቨልነራብል ነው እያንዳንዱ የምታደርገው ነገር ቨልነራብል ነው ሶ እንደ ድሮ ጦር መማዘዝ ሳይሆን ውጊያው በኮድ ነው በሶፍትዌር ኮድ ሆኗል አሁን እና ድሮኖች የራሳቸውን የሆነ አስተዋጽኦ ያደርጋሉ አርቲፊሻል ኢንተለጀንስ ፓወር ይደረጋል ሳይበር ሴኩሪቲ ከዚህ በተጨማሪ ይሄ ያለው የሚሳኤሉ የምናምናምን እሱ የመጨረሻው አታክ ነው የመጀመሪያው አታክ የሶፍትዌር ኮድ ነው ማለት ነው ራይት በእስራኤልና በሊባኖስ ታጣቂ ሄዝቦላ መካከል የተፈጠረው በቅርቡ እናስታውሳለን አይደል
የሂዝቦላ ታጣቂ አመራሮች ይጠቀሙበት የነበረውን የራዲዮ ኮሙኒኬሽን ጃም እስከማድረግ በያዙት ሬዲዮ ሁሉ ህይወታቸውን እስከማጣት ድረስ ይሄ ምን ያሳየናል? ፎር ዘ ኒር ፊውቸር ስንል ኤቭሪቲንግ ኢዝ ጌቲንግ ቼንጅድ። አሁን ሌላ ዓለም ሌላ ቅርጽ እየያዘች ነው። በሶፍትዌር ኮዶች የሚመጡት ጥቃቶች ብቻ አይደሉም፣ ትሬቶች ብቻ አይደለም። ዓለም አኗኗሯን ሙሉ በሙሉ ሼፕ ታደርጋለች። አርቲፊሻል ኢንተለጀንስ ብቻ አይደለም፣ ሳይበር ሴኩሪቲ የራሱ የሆነ የወደፊቱ ምናልባትም ትልቅ የሚባለው ኢንዱስትሪ ነው። በሳይበር ክሪሚናል ላይ ስናይ እንግዲህ እንደ አሜሪካን ኤክስፐርቶች መሰረት በቅርቡ DW ያወጣው ህግ ዶክመንታሪ ላይ እንዳየነው $6 ትሪሊየን ወይም ደግሞ $6 ትሪሊየን በየአመቱ በሳይበር ክሪሚናልስ ይሰረቃል። $6 ትሪሊየን በአፍሪካ ስታንዳርድ ብታስበው አፍሪካ አጠቃላይ ኮንቲኔንቷ አይኖራትም ይሄን ያክል በጀት ራይት፣ አጠቃላይ በጀቷ ራይት። በኢትዮጵያ ስታንዳርድ ደግሞ ብታስበው ምን ያክል ገንዘብ እንደሆነ ልታስበው ትችላለህ። ስለዚህ እኛ ጋር የማይመጡበት ምክንያት አለ ብዬ አላስብም። ራይት የኛን ሀገር ባንኮች የኛን ሀገር ፐብሊክ ኢንፍራስትራክቸር አንድ የምንተማመንበት ትልቁ ኢትዮጵያን ኤርላይንን ብንጠጋ የኢትዮጵያን ኤርላይን ግራውንድ ኮንትሮሊንግ ሲስተሙ አጠቃላይ የትራፊክ ሲስተሙን የሚቆጣጠሩበት ሲስተሙን በተወሰነ መንገድ ኢቭን ዲናይል ኦፍ ሰርቪስ ወይም አገልግሎት እንዳይሰጥ የማድረግ ሙከራ ቢያደርጉ የሚደርስብንን ነገር እናውቀዋለን። ያሉንን አሁን የምንኮራባቸው በቅርቡ የተጠናቀቁት ሀገራዊ ኢንፍራስትራክቸር ለምሳሌ እንደ ገርድ ወይም ደግሞ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሀክ ሊደረግ ይችላል። ኤቭሪቲንግ ኢዝ ቨልነራብል። ሶ ሳይበር ሴኩሪቲ ላይ መንግስት ትልቅ ትኩረት መስጠቱ ምናልባትም ከፒኤሙ ጀምሮ እንደዚህ አይነት ኮንሰፕት ላይ ያላቸውን አዌርነስ በደንብ እናውቃለን እና እኔ መንግስት አጠቃላይ ፍሮም ቴክኖሎጂካል ፐርስፔክቲቭ ቴክኖሎጂ ላይ እየሰጠ ያለው እይታ እየሰጠ ያለው ትኩረት የበለጠ የሚያስጨበጭብ ነው። ጀስት ኢንጂኒየርስ ቴክኖሎጂስቶች ነን እኛ። ሳይበር ሴኩሪቲ ላይ ግን ያለው ምንም ምርጫም አይደለም ከትኩረት ከመስጠት ውጪ። ግን ትኩረት መስጠት ሲባል ምንድነው ነው? ኢትዮጵያ ውስጥ በትክክል ሳይበር ሴኩሪቲ ኤክስፐርት አለን? ሳይበር ሴኩሪቲ እኮ እስከ PhD ድረስ የሚሰጥበት ትምህርት ነው። ሳይበር ሴኩሪቲ ኤክስፐርት የምንላቸው ምን አይነት ሰዎች ናቸው? ፔኔትሬሽን ቴስቲንግ ላይ እኮ ደካማ የሆነ ሰው ነው ያለው። ወጥቶስ የት ነው የሚቀጠረው? አንድ ለእናቱ ኢንሳ ነው ያለው። አሁን ባንኮች በየዲፓርትመንት እንዲያቋቁሙ እንደ ህግ ደረጃ ወጥቶባቸው ተገደው ጀምረዋል። ግን ከየት ነው የሚያመጣው? እንደኔና እንዳንተው ሶፍትዌር ወይ IT ምናምን የተመረቀ ሰው ነው የሚመጣው። ስለዚህ ሳይበር ሴኩሪቲን ኢንሃንስ ለማድረግ ወይም ስትሬንግዙን ለመጨመር መጀመሪያ የሰው ላይ ወይ ነው ሂውማን ፖቴንሻል ላይ መስራት ግዴታ ይመስለኛል። አይ ሆፕ ይሰሩታል ብዬ ነው ማሰው። ዝም ብሎ ኢንፍራስትራክቸሩን ልክ እንደ ኢንሳ አይነት ሌላ ተቋም ብቻ መገንባት ሳይሆን ሰው ላይ በደንብ ይሰራሉ ብዬ አስባለሁ። በኢንሳ በኩልም የኢንሳ ሳይበር ታለንት ሴንተር የሚባል አለ ምናምን፣ ግን ኢትስ ኖት ኢነፍ። እንግዲህ ዊል ሲ። ግን ሀሳቡ አም ሱፐር ኤክሳይትድ። ምን ያክል ደግሞ የሳይበር ሴኩሪቲ ኢሹ እንደ ሀገር ሊያሳስበን እንደሚገባ ገና የተረዳ ነው ሁሉ አይመስለኝም። ስፔሻሊ አሁን ባለንበት ዘመን ኤአይ እንደዚህ ፓወርፉል ሆኖ ኳንተም ኮምፒውተር ለመምጣት እያነፈነፈ ኦልሞስት ትንሽ ነው የሚቀረው። እሱም እንግዲህ በቅርቡ እንትን ይላል። ሶፍትዌር ዲቨሎፐር ምን ያክል ፓወር እንዳለው ኤአይ ምን ማድረግ እንደሚችል እናውቃለን። እና ሳይበር ሴኩሪቲ ላይ እንደውም እኔ እንደ ሀገር ገና እየሰራን ሁላ አይመስለኝም። እንደዛ ነው ፊልም አድርገው። በጣም ብዙ ሆት ኢሹ ነው ያለበት። ኦቨርካም ማድረግ የማይቻል እንትን ነው፣ ማጠናከር ነው የምትችለው እንጂ መቶ እንትን ማድረግ ስለማትችል ማለት። ትልቁ ነገር እንደውም እኔ ሳይበር ሴኩሪቲ ላይ 20-30 መስራት ካለበት ቢሰራ ብዬ የማስበው ዋት አባውት ይሄ ናን ቴክኒካል የሆነው ማህበረሰብ ኢትዮጵያ ውስጥ ይበዛል እና ሳይበር ሴኩሪቲ ደግሞ እያንዳንዷን ነገር እያንዳንዷ የሆነች እንትን ነው የሚፈልጉት መግቢያ ቀዳዳ እና ሁሉም ህዝብ አዌርነስ ከሌለው ምናልባትም እሱ በጣም ያስቸግረናል። ገና 5 ሚሊዮን ኮደርስ እሱንም ለማሳወቅም ሊሆን ይችላል እንትን የተባለው አዌርነስ መሰጠት ያለበት ይመስለኛል። ምክንያቱም ኢሹ ከባድ ነው። አሁን እንደ በኢንሳ ደረጃ እየተሰሩ ያሉ የሚገራርሙ ስራዎች አሉ፣ በጣም ትልልቅ ስራዎች። እሱን አፕሪሺየት ማድረግ አለብን። ምናልባትም ይሄ 20-30 እንዴት ኦቨርካም ሊያደርግ እንደሚችል አላቅም እንጂ አሪፍ ነገሮችን ይዞ የሚመጣ ይመስለኛል። እንደ ህዝብ ደግሞ ኢትዮጵያ ውስጥ የሚሰጡ የዲግሪ የትምህርት ካሪኩለሞች ራሱ የቆዩ ናቸው፣ ገና ወደ ኋላ የቀሩና አሁን ላይ ያለንበትን ነገር እንድንረዳም የሚያስችሉን አይመስለኝም እና አሁን የምናስመርቃቸው ልጆችም ኢንክሉዲንግ እኛን ጨምሮ ምን ያክል ቫልነራቢሊቲ ማለት ምን ማለት እንደሆነ በደንብ የተረዳን አይመስለኝም። እኛ አሁን ሶፍትዌር ኢንጂነሮች ነን። ዊኖ የሆነች ነገር ብንሰራ ምን አይነት ነገር ሊደርስብን እንደሚችል መገመት አይከብድም። መቼ ላይ እንደምትጎዳ፣ መቼ ላይ የገነባኸውን ነገር እንደምታጣጣቅ ቴክኖሎጂ ላይ ያለው ህዝቡ ራሱ በደንብ የተረዳው ስለማይመስለኝ ጭምር ማለት ነው እና የሚሰሩ ሲስተሞችም ይህን ነገር አድሬስ አድርገዋል ብዬ አላስብም። እንደ ሀገር ደግሞ በአንድ ወይም በሁለት ኢንስቲትዩሽን ኦቨርካም ማድረግ አትችልም። አሁን ኢቨን በስልክ እየደወሉ የሚዘረፉ ሰዎች አሉ። ፊሽንግ አታክ ይባላል።
እሱ የአታክ ሜትር ነው ሜቢ ላይመስለን ይችላል እንጂ እኛ ይሄኛውን እንኳን መወጣት ያልቻለ ህዝብ ነው ያለ እዚህ ጋር ድረስ ማለት ነው። እኔ ደግሞ ሞር ህዝቡ ላይ ቢሰራ ብዬ ነው የማስበው። ከሳይበር ሴኩሪቲም ከዳታ ፕሮቴክሽን አንጻር ስንመለከታቸው ሳይበር ሴኩሪቲ አሁን ለምሳሌ ሁልጊዜም አሁን ላይ ኢትዮጵያ ያለችበት በጣም አሪፍ ነው ብለን ልናስበው እንችላለን። ግን ዛሬ ራሳችንን በምንከላከልበት መንገድ ከ5 ከ10 ዓመት በኋላ ራሳችንን ላንከላከል እንችላለን። ቨልነራቢሊቲያችን እየጨመረ ስለሚመጣ ራሳችን ሁልጊዜም በዛ አፕዴት መደረግ ስላለበት እንደ ዲጂታል 2030 ላይ ኮር የሆነ ነገር መነሳቱ በጣም አሪፍ ነገር ነው። ቅድም ላይ ያነሳናቸው ስታርታፕ እና ኢኖቬሽን በእነሱም ደረጃ ዳታቸውን ፕሮቴክት መደረግ አለበት። ከሴኩሪቲ አንጻር የእነሱም መታየት አለበት። ምክንያቱም ተያያዥነት እንዳለው አድርጌ ነው እያሰብኩ ያለሁት እኔ መጀመሪያ ከኢንፍራስትራክቸር አንስቶ ከዛ በኋላ ስታርታፕ ከዛ ደግሞ ሳይበር ሴኩሪቲ ኤንድ ዳታ ፕሮቴክሽን በዛ ደረጃ ራሱ ሀገራችንን መጠበቅ የግድ ስለሚላት ነው። ስለዚህ ከዚህ አንጻር በጣም አሪፍ ነው። ፕሮቴክሽናቸውም ትልልቅ ነው። አሁን የተሻለ ነው ብለን እናስባለን። ግን አሁንም ወደፊት ሞር ትኩረት ሰጥቶ እጅግ የተሻለ ነገር መደረግና ማድረግ ይጠበቅብናል። ዲጂታል 2030ን በተመለከተ 3 አንኳር የሆኑ ሀሳቦችን አንስተናል። በስተመጨረሻ የምትጨምሩት ነገር ካለ እርሚ ሀሳብ። እኔ መጨመር የምፈልገው ከስታርታፑ ጋር ተያይዞ ነው። ስታርታፕ ላይ ብዙ ሰዎች ስለ ስታርታፕ ያላቸው አዌርነስ ትንሽ አይ ቲንክ አንደርሬትድ ነው። በጣም የሆነ ትንሽ የሚባል ነው። የሆነ ትኩረት አልተሰጠውም ራሱ አመለካከት ላይ። ግን ዓለም ላይ ያሉትን ሃይቴክ ቴክኖሎጂ ካምፓኒስ በሙሉ ስናያቸው አማዞን ሲመሰረት መጽሐፍ መሸጫ ብቻ ነበረ። ኦራይት መጽሐፍ ለመሸጥ ነበረ አላማው። ፌስቡክ ሲመሰረት ሃርቫርድ ከተማ ውስጥ ወይም ደግሞ ሃርቫርድ ዩኒቨርሲቲ ውስጥ ያሉ ልጆችን ብቻ ተማሪዎችን ብቻ ኮኔክት ለማድረግ ነበረ። ሌሎች ቴክኖሎጂ ካምፓኒዎችን ልታስብ ትችላል። ኦራይት ከዛ በኋላ ነው ኤክስፓንድ እያደረጉ የመጡት በሙሉ። ጉግልን ስታስበው ሪሰርች ነበረ በዩኒቨርሲቲ ስታንዳርድ። ከዛ በኋላ ስታርታፕ ሆኖ ነበር አይደለ? ያሆ እኮ ጉግልን $1 ቢሊዮን ግዛ ሲባል ትቶት ነው አሁን ላይ መልታይ ትሪሊየን ዶላር የሆነውና ሶ ስታርታፖች ላይ መንግስት ትኩረት ከሰጠ ሀሳብ ላይ ኢንቨስት ካደረገ በትክክልም እያደረገ ነው መንግስት። እኔ አርቲፊሻል ኢንተለጀንስ ኢንስቲትዩት አካባቢ ያለውን ነገር በጣም ብዙ ኢንስፓየር ስላደረገኝ ነው። ሌላ አካባቢ ላይ መንግስት ምን እያደረገ ነው? እንግዲህ ፐርሰናሊ እኛ አሴ ካምፓኒ ስታርታፕ ማለት እኛ ነን። ከመንግስት በኩል ምንም አይነት ሰፖርት አይተን አናውቅም። ምንም አዌርነስ ለመስጠት ተጋብዘን አናውቅም። አዌርነስ እንዲሰጠን የአንድ ቀን ትሬኒንግ ከፍለን ከመንግስት በኩል ሰፖርት ተደርገን አናውቅም። እንደውም በተመሳሳይ ወይ ነው ትሪት የምንደረገው አይደለ? ከሌሎች ኢንዱስትሪዎች ጋር ስታርታፕ እንደዚህ ከሆነ አያድግም። ስታርታፕ እንደዚህ ከሆነ ኤክሴል ማድረግ ይቸገራል። ስታርታፕ ያላየውን ነገር እንደውም ከመንግስታዊ ያልሆኑ ድርጅቶች ስታርታፖችን እያበረታቱ ነው። ለምሳሌ ኤዱቴክ ፌሎሺፕ ላይ ስቲል ችግር አለ፣ ግን እዛ አካባቢ ላይ የተወሰነ የሚያበረታቱ ኤንጂኦዎች አሉ። እኛ ጋር አልመጡም። በእርግጥ ግን መንግስት በኩልም እንደዚህ አይነት ነገሮች ሀሳቦችን እያየ ሌጋላይዝ ቢያደርጋቸው ወይም ደግሞ ሰፖርት ቢያደርጋቸው ወይ ደግሞ ላይክ ትንሽ እኮ ሊሆን ይችላል የግማሽ ቀን ትሬኒንግ። ለምሳሌ ስታርታፕ ምን እንደሆነ፣ ሰራተኛ እንዴት ማኔጅ እንደምናደርግ ሊሆን ይችላል፣ እንዴት ፕሮፊታብል እንዴት እንደምንወር ሊሆን ይችላል። ራይት ቢኮዝ ዊ አር ኢንጂነርስ ዊ ዶንት ኖ ሃው ቱ ዱ ቢዝነስ። እሱ ላይ ሊሆን ይችላል። ምክንያቱም ቢዝነሱ ስኬል ሲያደርግ ሞር የተሻለ ግብር ስለምንከፍል ሀገር እድገት ላይ የሆነ ነገር ኮንትሪቢዩት እናደርጋለን። ብዙ ሰራተኛ ትቀጥራለ። አት ሴም ታይም ደግሞ ዩ ካን ሶልቭ ፕሮብለምስ። ሶሉሽኖች ፕሮብለም ሶልቭ ያደርጋሉ። በሀገር ደረጃ ሲለካ ደግሞ ዛትስ ዋት ኢት ሚንስ ስታርታፕ ማለት ወደ ካምፓኒ የሚያድገው እና ወደ ኢንስቲትዩሽን ሌቭል የሚያድገው ሰው እሱ ላይ የበለጠ ሰፖርት ቢደረግላለሁ። አመሰግናለሁ። እናመሰግናለን ተመልካቾቻችን። ዛሬ ዲጂታል 2030ን በተመለከተ በተወሰነ ደረጃ ተወያይተንበታል። 3 አንኳር ሀሳቦችን አንስተን ቀጣይ ደግሞ የተሻለ ሌሎች የቴክኖሎጂ ሀሳቦችን አምጥተን እንወያይበታለን። እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። እናመሰግናለን።